ማርያም ሆይ አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ። ታሪኩ የሚጀምረው ከመድኃኒታችን ኢየሱስ ክርስቶስ ጋር ነው። ጌታ በዚህች ከተማ ሲመላለስ የታወሩትን ሲያበራ፣ የተጨነቁትን ሲያረጋጋና የሰላምን ወንጌል ሲሰብክ ኖሯል። ኢየሩሳሌም የጌታን የመጨረሻ ቀናት በዝርዝር ታስታውሳለችም። በጌቴሰማኒ የአትክልት ስፍራ በጨለማው ሌሊት የጸለየው ጸሎት፣ በደቀ መዛሙርቱ ተከቦ የቆረሰው የመጨረሻው እራትና በአይሁድ ሸንጎ ፊት የቆመበት ያ ግርማ ሞገስ አሁንም በከተማዋ መንፈስ ውስጥ አለ። ከሁሉም በላይ ደግሞ ቪያ ዶሎሮሳ ወይም የሕመም መንገድ ጌታ ዓለምን ለማዳን ከባድ መስቀል ተሸክሞ ያለፈበት መንገድ። ተመልካቾቻችን ሆይ እስቲ አስቡት፣ ያ ንጉሥ ነገሥት ስለ እኛ ሲል በእነዚያ ድንጋያማ መንገዶች ላይ እየወደቀና እየተነሳ ወደ ቀራንዮ የተጓዘበትን ትዕይንት፣ በጎልጎታ ተራራ ላይ ደግሞ የሰው ልጅን ኃጢአት በደሙ የደመሰሰበትና ተፈጸመ ብሎ ነፍሱን አሳልፎ የሰጠበት ያ ታላቅ መስዋዕትነት የተፈጸመው እዚህ ነው። ታሪኩ ግን በመቃብር አላበቃም። የቅድስት መቃብር ቤተክርስቲያን ዛሬም ድረስ የትንሣኤው ምስክር ናት። ሞትን ድል አድርጎ የተነሳው የክርስቶስ ብርሃን ከዚህች ከተማ ተነስቶ ዓለምን አበራ። ስለዚህም ኢየሩሳሌም ለክርስቲያኖች ማደራሻ ብቻ ሳትሆን የእምነት መነሻ፣ የዘላለም ሕይወት ተስፋ ናት። ኢትዮጵያውያንና ኢየሩሳሌም የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው። ኢትዮጵያውያን ወደዚህች ቅድስት ከተማ ያላቸው ፍቅርና ትስስር የሚጀምረው ከብሉይ ኪዳን ዘመን ጀምሮ ነው። ንግሥት ሳባ ንጉሥ ሰለሞንን ለመጎብኘት ካደረገችው ጉዞ ጀምሮ ኢትዮጵያውያን በዚህች ምድር ላይ ርስታቸውን አላስደፈሩም። በአሁኑ ሰዓት በኢየሩሳሌም ውስጥ የሚገኘው ዴር ሱልጣን ገዳም ኢትዮጵያውያንን የጥንካሬና የጽናት ምልክት ነው። በቅድስት መቃብር ቤተክርስቲያን ጣሪያ ላይ የሚገኘው ይህ ጥንታዊ ገዳም ኢትዮጵያውያን መነኮሳት ለዘመናት በጾሙና በጸሎት እየተጋደሉ የጠበቁት ታሪካዊ ቦታ ነው። በዚያ የሚኖሩት አባቶቻችንና እናቶቻችን የኢትዮጵያንን ሰንደቅ ዓላማና ስነ ስርዓት ጠብቀው በግዕዝ ዜማ ጌታን ሲያመሰግኑ ማየት ልብን ይነካል። ለኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ኢየሩሳሌም የሁለተኛ ሀገር ያህል ትርጉም አላት። ኢየሩሳሌምን ባልረሳሽ የሚለው መዝሙር በየቤተ ክርስቲያኑ የሚዘመረው ዝም ብሎ አይደለም። ይልቁንም ኢትዮጵያውያን ከዚህች ከተማ ጋር ያላቸውን ጥልቅ መንፈሳዊ ደማዊ ትስስር ለመግለጽ ነው። ይህ ታሪካዊ አሻራችን ዛሬም ድረስ በኩራት የሚነገር ድንቅ ታሪክ ነው። ኢየሩሳሌም የብዙዎች እናት ናት። የክርስትና እምነት ማዕከል እንደሆነችው ሁሉ ለሌሎችም እምነቶች ትልቅ ስፍራ አላት። ለአይሁድ እምነት ተከታዮች የንጉሥ ሰሎሞን ቤተ መቅደስ የቆመባትና የዋይልንጓል መገኛ በመሆኗ ቅድስት ናት። ለሙስሊሞች ደግሞ የአልአቅሳ መስጊድ ዶም ኦፍ ዘ ሮክ የሚገኙበት፣ ነቢዩ መሐመድ ወደ ሰማይ ያረጉባት ተብላ የምትታመን ሶስተኛዋ የተቀደሰች ስፍራ ናት። አሮጌው ኢየሩሳሌም ከተማ ኦልድ ሲቲ ደግሞ በድንቅ ግንቦች የታጠረ ሲሆን በውስጡ ያሉት ጠባብ መንገዶች በንግድ፣ በዕጣን መዓዛና በተለያዩ ቋንቋዎች ንግግር የተሞሉ ናቸው። በእያንዳንዱ ጥግ ብትቆሙ የአይሁድ ጸሎት፣ ክርስቲያን ደወልና የሙስሊም አዛን ተቀላቅለው ይሰማሉ። ይህ ልዩ ድባብ ከተማዋን በዓለም ላይ ካሉ ቦታዎች ሁሉ ልዩ ያደርጋታል። ጦርነትና ሰላም፣ መከራና ደስታ በተፈራረቁባት በዚህች ከተማ ውስጥ የሰው ልጅ ለፈጣሪው ያለው ፍቅር፣ ጉጉት በግልጽ ማየት ይቻላል። ኢየሩሳሌም በታሪክ ብቻ የታጠረች ከተማ አይደለችም። ከድሮው ግንብ ውጭ ስትወጡ እጅግ ዘመናዊ፣ ንቁ እና በቴክኖሎጂ የበለጸገች ሌላ ከተማ ታገኛላችሁ። ሰማይ ጠቀስ ህንጻዎች፣ ዘመናዊ የገበያ ማዕከላትና ጥርት ያላቸው መንገዶች የከተማዋን የቀጣይ ዘመን ራዕይ ያሳያሉ። ይህች ከተማ ጥንታዊ ማንነቷን ሳታጣ ራሷን ከ21ኛው ክፍለ ዘመን ጋር በሚገርም ሁኔታ አስተሳስራለች። የኢየሩሳሌም ትራንስፖርት ስርዓት የከተማዋን ምቾት የሚገልጹ ነገሮች ቀዳሚ ነው። ኩራት የሆነው ዘመናዊ ባቡር የጥንታዊቷ ዘመናዊቷን ኢየሩሳሌም የሚያገናኝ ድልድይ ነው። ይህ ባቡር በከተማዋ መሃል የሚያልፍበት ጊዜ የሚሰጠው ትርኢት እጅግ ማራኪ ነው። በከተማ መግቢያ ላይ የሚገኘውና እንደ ክራር ተወጥሮ የተሰራው ግዙፍ ድልድይ የህንጻ ጥበብ ማሳያ ነው።
ባቡሩ በዚህ ድልድይ ላይ ሲያልፍ የሚታየው ትዕይንት ለካሜራ እጅግ ማራኪ ነው። ከተማዋ ለእግረኞች ምቹ በመሆኑ መንገዶች የተሞላች ናት። በየመንገዱ ያሉት የኤሌክትሪክ ስኩተሮች፣ ብስክሌቶች ወጣቱ ከተማዋን በቀላሉ እንዲያቋርጥ ረድተውታል። ወደ ኢየሩሳሌም ወጥቶ ሳይበላ መመለስ ትልቅ ኪሳራ ነው። የከተማዋ ምግቦች የምስራቃዊ እና የምዕራባዊ ጣዕሞች ውህደት ናቸው። ይህ ቦታ የምግብ አፍቃሪዎች ገነት ነው። ትኩስ ፍላፌል እና ሐሙስ በየጥጉ ይሸጣሉ። የከተማዋ ልዩ መታወቂያ የሆነው የኢየሩሳሌም ድብልቅ ጥበብ እና ጣፋጩ ኩናፎ ምላስ ላይ የሚቀሩ ጣዕሞች ናቸው። በየመንገዱ የሚሸጡት ትኩስ ቢግል ከዘአተር ቅመም ጋር እንዲሁም አዲስ የተጨመቀ የሮማን ጭማቂ ለጉዟቸው ልዩ ጉልበት ይሰጣሉ። የምሽት ህይወት ደግሞ ፀሐይ ስትጠልቅ የገበያ ስፍራዎች ወደ ትንንሽ ካፌዎች፣ ምግብ ቤቶች ይቀየራሉ። በየካፌው የሚሰማው የሰዎች ሳቅና የሙዚቃ ድምፅ ከተማዋ ምን ያህል በህይወት የተሞላች መሆኑን ያረጋግጣል። ማጠቃለያችን ላይ ስንደርስ ኢየሩሳሌም ዝም ብላ የቱሪስት መዳረሻ እንዳልሆነች እንረዳለን። እሷ የሰው ልጅ ታሪክ ማህደር ናት። ክርስቶስ የተሰቀለባትና የተነሳባት፣ ቅዱሳን የጸለዩባት እና በሚሊዮኖች የሚቆጠሩ ምዕመናን በናፍቆት የሚጠብቋት ከተማ። ታሪክ ይለወጣል፣ ነገስታት ያልፋሉ፣ ግንቦች ይፈርሳሉ፣ ኢየሩሳሌም ግን እንደቆመች ትኖራለች። የሰው ልጅ ከመድኃኒቱ ጋር ከተገናኘባት ያችን ታላቅ ከተማ ደግሞ ለማየት የማይመኝ የለም። ይህች ምድር ለዘላለም የሰላምና የፍቅር ምልክት ሆና ትቀጥላለች። ስለተከታተላችሁን እናመሰግናለን። ቪዲዮውን ከወደዳችሁት ላይክ፣ ቻናሉ ደግሞ ሰብስክራይብ በማድረግ ድጋፋችሁን አሳዩን።